እኔ ስለመሰገጥም ሆነ ስለ አዶናይ ብዙ አስተያየትና ብዙ ነገር ከተናገሩ ሰዎች በእድሜ በጣም ትንሿ ነኝ እና ዛሬ አንድ ነገር ማለት ፈልጋለሁ። ይሄ ቪዲዮ አዶናይ ጋር ደርሶት ላየው ይችላል ሜቢ አይ ዶንት ኖ በት ምንድነው እኔ አዶናይ ሞቲቬት አድርጎኝ ወይ ደግሞ አዶናይ ሰግጡ የሚባለውን ነገር ካመጣ በኋላ አይደለም ቲክቶክ የጀመርኩት። ምታቁኝ ታቁኛላችሁ። እኔ ቲክቶክ የጀመርኩት አዶናይ ኢትዮጵያ ሳይመጣ በፊት ነው። እዚህ ቲሸርትና በዚህ ጉርድ ነው የምታቁኝ ሁላችሁም ማለት ነው። ምንድነው እኔ ጌት ሬዲ ዊዝ ሚ ኮንተንትን ከአንዳንድ ኮንተንቶች ጋር ሚክስ ያደረኩኝ ነው የምሰራው ኦፍ ኮርስ። እና ይሄ ቲሸርትና ይሄ ጉርድ ለጌት ሬዲ ዊዝ ሚ አይመጥንም። ሁሌ አውትፊትሽ ዘ ሴም እኮ ነው ምትሉ በጣም ብዙ እኔን ሰገጤ እኔን በቃ ለመስበር እኔን ጓዳውስ ለማስቀረት በጣም ኔጌቲቭ ኢነርጂያችሁን መታባክኑ በጣም ጨቅ ሰዎች አሉ። ጋይስ የኔን ፕሮፋይል ግቡና እዩና መጀመሪያ አፕሎድ ካደረኩት ቪዲዮ ጀምሮ እስካሁን እስካለው ቪዲዮ ድረስ ኮሜንት ገብታችሁ አንብቡ። ሰዎች ምን ያክል ኔጌቲቭ ኢነርጂያቸውን እኔ ላይ እንደሚያባክኑ ነው የምትረዱት። እና ዛሬ ምን ልላችሁ ነው መሰገጥ እንደዚህ ቃሉ ሳይገን በፊት እኔም በጣም ብዙ ሰገጥ የሚሉኝ ሰዎች አሉ። በአንድ ጉርድና በአንድ ቲሸርት ስለሰራሁኝ ሰገጤ መባል ከሆነ በሉኝ ልሰማችሁ አልችልም። በቃ አሁን ለምሳሌ በኔ ኮንተንት በጣም ሃይ የሆነችው ሚስ ልዩ ናት። በተለያየ ድረሶች ነው ሜካፕ ማናየው ነገር የለም እሷ ጋር። እኔ ጋር ስትመጡ የምታዩት አንድና አንድ ነገር ነው this t-shirt and this one በቃ። ግን ማየት የምትችሉ ከሆነ በጣም ብዙ ነገሮችን ታያላችሁ። ገባችሁ? ብዙ ነገር ስላለኝ መቀየር ስለምችል ሌክዠሪ ላይፍ ስኖር ብቻ አይደለም መስራት የምችለው። የኔ ዋናው ኮንሰፕት ምን መሰላችሁ? ልክ እንደኔ በአንድ ቲሸርት በአንድ ጉርድ በአንድ ሱሪ ኦር ደግሞ በአንድ ቲሸርት ህይወታቸውን የሚኖሩ ሴቶችን ማሳየት እፈልጋለሁ። እንደኔ እዚህ ጋር መተው ያንን የማሳየት እድል ያላገኙ ሰዎችን ማሳየት እፈልጋለሁ። ይሄ የኔ ኮንሰፕት 99.9% ማለት ነው። እኔ ቲክቶክ እንዳቆም ጭራሽ በቃ እንዳፍር አንገቴ እንዲደፋ የሚያደርግ ሰው ብቻ ነው። ኮሜንት ገብታችሁ ማየት ትችላላችሁ። 1% ብቻ ነው keep going keep it up ምናምን የሚለኝ። አምልላችሁ ፈልጌ ነው አዶናይ መሰገጥን በምን አይነት መንገድ እንዳለው በአንዴ ነው ኮኔክት ያደረግነው። ሌላው ደግሞ በኔ እድሜም ከኔ እድሜ በታችም ከኔ እድሜ በላይም ያላችሁ ተማሪዎች ማለት ነው የናንተ ድሪም ዶክተር መሆን ከሆነ የናንተ ድሪም ኢንጂነር መሆን ከሆነ የናንተ ድሪም ፕራይም ሚኒስተር እንደን በቃ በትምህርት ዙሪያ የሆነ ደረጃ ላይ መድረስ ከሆነ የናንተ መሰገጥ የሚሆነው ትምህርታችሁ ላይ ፊልዳችሁ ላይ ስግጥ ብላችሁ ማንበብ ማጥናት ነው ማለት ነው። ገባችሁ? መሰገጠን ሶሻል ሚዲያ ላይ ብቻ አይደለም አርቲስት መሆን ኤንድ ቲክቶከር ዩቲዩበር በጣም ብዙ ድሪሞች አሉ። መሰገጥን በኔጌቲቭ የምታስቡ ሰዎች አድጉ። መሰገጥ ለዓላማችሁ ላለማችሁበት ነገር ስግጥ ብላችሁ ያ ነገር ሰክሰስ እስኪሆን ድረስ ኔጌቲቭ ኢነርጂያቸው የሚያዋክኑ ሰዎችን ባለመስማት እዛ ነገር ላይ ስግጥ ብላችሁ ሰክሰስፉል ማድረግ ነው። ያንን ነው ነገር መናገር ፈልጋለሁ። አብዛኛውን ሰው ኮንፊደንትና ምንድነው ይሄ ፐርፌክሽንን በቃ የሆነ እንዴት ነው መለየት ያቅታችኋል። you guys confidence better than perfection don't forget I swear ይሄን ነገር እንዳትረሱ በቃ። እና አዶናይ will love you እኔና እንደኔ የሚያስቡ ሰዎች እና አይዲያንም እንደዛው እና ባይ love you ስግጥ ፍምስ ሞቲቬሽናል ሙቭመንት ኢን ጂንካ ወመንስ ስታርት ላደርግ ነው። የዛኛውን ቪዲዮ ፊድባክ ሳይ በቃ ለምን ሐሳቤን ወደ ተግባር አልቀይረውም ነው ያልኩት ቀጥታ ማለት ነው። ይሄ ሁሉ ሰው እኔን ሞቲቬት የሚያደርገኝ ከሆነ ጎበዝ በርቺ ካንቺ ብዙ እንጠብቃለን የሚለኝ ከሆነ እኔ ደግሞ ምንም ነገርን ፋይት ለማድረግ አም ሬዲ። ስግጥ ፍምስ ሞቲቬሽናል ሙቭመንት ኢን ጂንካ ቲክቶክን ብቻ ሳይሆን ስኩልንም እየተጠቀምኩኝ በጣም ብዙ ሴቶችን ኢንስፓየር ማድረግ ፈልጋለሁ። ኮንፊደንት ማድረግ ፈልጋለሁ። ሊደርሺፕን ማዳበር ፈልጋለሁ። ሰክሰስ የሆኑ በጣም ብዙ ሴቶች አሉ። እንደውም ከነሱ መካከል አፍሪካዊቷ ዶክተር ኦኮንጂ ማየት እንችላለን። ናይጄሪያዊት ሴት ናት።
እና እቺ ሴት ጠንክራ ተምራ ከዛም አልፎ ደግሞ በዓለም ንግድ ደረጃ ውስጥ የመጀመሪያ አፍሪካዊት ሴት መሪ ሆናለች። አሁን ላይስ ኢን ደ ሚሊየን ሰዎችን ነው ምትረዳው። የሰው ልጅ በትምህርት ብቻ ማለት ትምህርት ብቻ ነው እንጀራ። ሁሉም ሰው ትምህርት ላይ ፐርፌክት ይሆናል ማለት አይደለም። ግን ይሄን ነገር ተጠቅመን የራሳችንን የምንለውን ክሬቲቪቲ ማወቅ ነው ዋናና ዋና አላማችን ማለት ነው። አንዲት ሴት ልጅ የሆነ ነገር ላይ ፎከስ የምታደርግ ከሆነ ያ ፎከስ የምታደርገው ነገርን ሰክሰስፉል ማድረግ ነው የኛ አላማ። ስግጥ ፍምስ ሞቲቬሽናል ሙቭመንት ኢን ጂንካ ውመንስ አንድና አንድ አላማው ሴቶችን ኮንፊደንት ማድረግ ነው፣ ሴቶችን ኢንስፓየር ማድረግ ነው፣ ሴቶችን ሊደርሺፕ ላይ ቢውልድ ማድረግ ነው። በቃ እኛ ሴቶች መምራት እንችላለን። እኛ ሴቶች የተሻለ ደረጃ መድረስ እንችላለን። የምንማረው መማር ግዴታ ስለሆነ የምንማረው ሰርቲፊኬት መያዝ ስላለብን አይደለም። የምንማረው መሪ ለመሆንም ጭምር እንደሆነ ማሳየት ስለምፈልግ ነው። በዚህ አጋጣሚ ወንዶች ስግጥ ብላችሁ ባህልን፣ ጎጂ ልማዳዊ ባህሎችን ከሴቶች ጎን በመቆም ማስቀረትና ያንን ነገር ማሸነፍ ትችላላችሁ። ስግጥ ብላችሁ እኛ አላማችንን እንድናሳካ ከጎናችን መሆን ትችላላችሁ። ስግጥ ብላችሁ ከኛ አጠገብ መሆን ትችላላችሁ ነው አላማዬ። ኢነርጂን በሙሉ የምር እንዳወጣ ከዛም ደግሞ ከኔ ተናናሾቼን ሴቶችን ማይ ሌዲስ ኢንደ ኢትዮጵያ ነው ባይ ዘ ዌይ ይሄ ነገር እኔ ጂንካ ስላለው ጂንካን መወከል ፈልጌ ነው እንጂ ጂንካን እናኮራለን፣ ኢትዮጵያን ደግሞ እናስጠራለን ነው ዋና አላማው ማለት ነው። ጂንካን እናኮራለን፣ ኢትዮጵያን ደግሞ እናስጠራለን። ሴቶች ምንም የሚያግደን ምንም የሚገድበን እንዳንሰራ ሊያረጋን የሚችል ምንም ነገር የለም። እንመካከራለን፣ ሼር እንደራረጋለን፣ ከዛስ እንሰራለን፣ ሰክሰስ እንሆናለን። ስግጥ ፍምስ ነው ከዛ በቃ ኢትዮጵያ ውስጥ ያላችሁ ሴቶች እንድናገርላችሁ የምትፈልጉት ይሄ ነገር ቢሆን ይሄ ነገር ብላችሁ ብቻ ፖዚቲቭ አይዲያ ይሁን እንጂ እኔ እቀበላለሁ። ባዮ ላይ ባለው ቴሌግራም ዩዘር ኔም ማለት ነው እየገባችሁ ኑና ሼር እንደራረጋለን፣ እናወራለን፣ እዚህ ጋር እናወጣለን፣ ሞቲቬት እናደርጋለን። እንደ ሴት ደግሞ ተጽዕኖ እንፈጥራለን ማለት ነው። ምንም የሚያቀተን ነገር የለም። አሁን የምፈልገው ከናንተ ይሄን ጫማ አይታችሁታል። ስሙ ኮንጎ ነው። ኮንጎ ጫማ እያደረግን ነገ እንደ ወርልድ ብራንድ የሆነ ጫማ ፋብሪካ ሊድ ማናደርግበት ምንም ምክንያት የለም። ይሄን ካሰብን ደግሞ ሌላው አያቅተንም ማለት ነው። ኮሜንት ላይ ማስቀምጥላችሁን ስግጥ ፍምስ ሞቲቬሽናል ሙቭመንት ኢን ጂንካ ውመን የተሰኘውን ፎቶ እባካችሁ ለአንድ ቀን ብቻ ፕሮፋይላችሁ በማድረግ ቻሌንጁን አክሰፕት ታደርጉልኛላችሁ። ለአንድ ቀን ብቻ ከናንተ የምፈልገው ያንን ነው። እወዳችኋለሁ። ሎቭ ዩ ኤንድ ባይ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እቺን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ እፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኢቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይሄን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ ያንተ ዩቲዩብ ቻናል ላይ ማንንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይሏል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይሏል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንንም ሰው ጋር ለማንኛውም ወንድ አይጻጻፉም፣ አይጽፉም። ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁሉ ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም፣ ለህግ አሳልፈ መስጠት አትችልም። አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁሉ ጊዜ
ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው። እና አንተ እንደዚህ አይነት ትምህርቶችን እያስተማር ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን ኦፍ ኮርስ ያንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። እኔ ማንንም ብለጠቅ አንተ እንደዛ አለመሆንህን እኛ በምን እናውቃለን? ቀድመ ልጁ ላይ ፈረድክበት። ይሄ ሰውዬ እኮ ታዋቂ ጋዜጠኛ ነው አይደለ? ለእናቱ እንኳን አታስብም እንዴ? ትንሽ እናቱ ትልቅ አሮጊት እናት ነው ያለችው፣ ለሷ እንኳን አታስብም እንዴ አንተ? እኔ አሁንም ቢሆን አንተ ራስህ መመርመር አለብህ፣ በዚህ ጉዳይ መመርመር አለብህ። እና ለአዳማ ፖሊሶች ማስተላልፈው መልእክት ደብዳቤውንም አስደብዳቤውንም በህግ እንድትጠይቋቸው እንፈልጋለን። ቢኮዝ ማንም ሰው ምንም ነገር ያድርግ ህግ ነው እንጂ የሚዳኘው ሰው አይደለም የሚደበድበው። እኔ እንደዚህ አይነት አበረታችም አይደለም። እዚህ ሀገር በሚሊዮን አይደለም ቢሊየንስ ፈንድ እየተደረገላቸው በየአመቱ እዚህ ሀገር ላይ ይከበራል በዓላቸው። እግዚአብሔር ይቅር ይበለን። እነሱን ተናገራችሁ ማለት ህይወታችሁ ተበላሸ ማለት ነው እዚህ ሀገር ላይ። እኛ ሀገር ጋር አልተለመደም ይሄ ነገር። ቤታቸው ይቁጠራቸው ማአት ነው ያሉት እንደዚህ አይነት ሰዎች። ቤታቸው ይቁጠራቸው ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያሉን ሰዎች እናውቃለን፣ ብዙ ናቸው። እያንዳንዱን እያወጣችሁ ልደበድቡ ነው። አንተ ራስህ እግዚአብሔርን ጋይስ ሂዱና ዩቲዩቡን እዩት። የሚያወራው ወሬ ሁላ ወንድ ልጅ እዚህ ጋር ሲነካ ወንድን እንደዚህ ስትነኩት የሚል ትምህርት ብቻ ነው የሚያስተምረው። እና ይሄ ልጅ አለመሆኑን በምን እናውቃለን? ምናልባት በሆነ ነገር አልተስማማችሁም ይሆናል። ቀድመህ አታክ ለማድረግ ነው። ዋይ አንተስ እንደዚህ አይነት ነገር ተጻጻፍክ? ልክ እንደዚህ አይነት ነገር ሲጽፍልህ ኖ ኖ ኖ ብለህ መሄድ ሲገባ ቁጭ ብለህ ልብ ቅርጽ ሲልክልህ ልብ ቅርጽ ትልክለት ነበር። አቀናብረውስ ቢሆን በምን እናውቃለን? ስለዚህ አንተ ራስህ መጠየቅ አለብህ። አንተ ራስህ መጠየቅ አለብህ። ሰው ላይ ከመፍረድ በፊት ማለት ነው። ላይክ አይ ሴድ ቀድሞ የሚናደድ ቀድሞ ቱግ የሚል ቀድሞ ጥቃት የሚያደርስ ሰው የራሱን ጥፋት የሚሸፍን ሰው ነው፣ ጥፋት ያለበት ሰው ነው። ስለዚህ አንተ ራስህ መጠየቅ አለብህ። የአዳማ ፖሊስ አንተንና ደብዳቤዎቹን ሊጠይቃችሁ ይገባል። ይሄን ነው የምለው።